ወይኔ ቀስ በል በእግዚአብሔር። እሺ ተይ በቃ አብርሽ ተረጋጊ። አብራም ቀስ እያልክ ነዳሽ። ምንድነው እያደረግሽ ያለው አሁን? እያዞረኝ ምንሽ ነው? ቤተሰብ እኔ እንዲህ አይነት ፕራንክ በጣም ነው የምፈራው። እንዴት ናችሁ? ቤተሰብ ሰላማችሁ ብዙ ትርፍ ይበልልኝ። በመላው ዓለም የምትገኙ ወገኖቼ እኔ እኮ ግርምርምርም የሚለኝ ማለት ነው ጽጌረዳ ለነገሩ ከድሮም ጀምሮ እኩለ ሌሊት የፕራንክ አይዲያ እንደሚመጣላት የማይጠረጠር ሀቅ ነውና እኔ ግን አንድ ነገር ልናገር ፈልጋለሁ። እኩለ ሌሊት ለዛውም ማለት ነው ሰው ታመመ ተብሎ ለዛውም ማለት ነው መኪና እየነዳ አብርሽ እንዴት እንደመጣ አይታችሁታል። አንድ ጊዜ ቤተሰብ ታስታውሳላችሁ እንደዚህ አይነት ፕራንክ ሰርተው ነበረ እና በመኪና ላይ የሚደረግ ፕራንክ አትስሩ፣ የሚያስደነግጥ ነገር አትስሩ፣ ተው፣ ዋጋ ያስከፍላችኋል ብለናችሁ ነበር ከዚህ በፊት። የምር ቤተሰብ በዚህ አሁን ማለት ነው ምናልባት ውስጡ አንዳንድ የሚያስቁ ነገሮች አሉ። እሱ ወደ መጨረሻ ይሻለናል። አሁን ቁም ነገሩን መጀመሪያ ላውራ ብዬ ነውና ሰው ሲደነግጥ ብዙ ነገር ውስጥ ሊገባ ይችላል። አንዳንድ ሰው ሲደነግጥ የሚያደርገውን አያውቅም። አስቡት እንግዲህ አብርሽ መኪናን ያዘው እና ዳኒ እንዴት እንደደነገጠ አይታችኋል። ስለዚህ እንደዚህ አይነት ፕራንክ ባይሰራ ጠንቅር ቢልስ። እኔ እኮ ፕራንክ ሲሰራ ሲጀመር ማለት ነው ግራ ቀኝ ይታያላ። የነዛን ሰዎች አደጋ ላይ ይጥላል አይጥልም፣ ለኦዲየንስስ ሴፍቲ ያለው የለውም ይታያል። ታዲያ እናንተ ምኑ ጋር ነው ጥናታችሁ? ባቦሰጥ ነገሩ ጽጌ እኮ ናት ጽጌ። የምሬ ነው ቤተሰብዬ እና የእብደቷን ውጤት ነው ዛሬ ያሳየችን ማለት ነው። የሚገርመው ማለት ነው የአብርሽ ነገር ደግሞ የገረመኝና ያሳቀኝ ልንገራችሁ ምን እንዳለ። ምንሽን ነው የሚያምሽ ምንሽን ነው የሚሰማሽ ሲላት ማለት ነው ያዞረኛል አለችው። የቱ ጋር ነው የሚያዞርሽ? ሆዷ ውስጥ እንድንልህ ነው አብርሽ እንድትልክ የፈለከው? ቤተሰብዬ የሚያዞረው መቼስ ከጭንቅላት ውጭ ሌላ ምንድን ነው? እና እዛ ጋር የሳኩ ሳቅ አይደለም መቼስ በእነሱ ቦታ እየተሳቀኩኝ ነው ቪዲዮ ያለቀው። ፕራንክ እንኳን እንደሆነ እያወቅኩ ግን እነሱ ስላላወቁ የእነሱ ድንጋጤ እኔ ራሱ አስፈርቶ የነበረ። ዳኒን አይታችሁታል እንዴት እንደተርበተበተ የሆስፒታሉ መንገድ ራሱ ርቆበት ማለት ነው። ለምን ይሄን ያህል ራቅ? አያችሁ ለጽጌ ምን ያህል እንደሚጨነቅ። የውሸታቸውን እኮ እኛ ጋር እየመጡ ማለት ነው እንትን የሚሉብን። ግን የምሬን ነው ይሄ በቃ በሰላም ያለፈ ፕራንክ ብለን እንውሰደው። ለእናንተ አሳልፏቸዋል ፈጣሪ። እና ሁለተኛ ግን በመኪና ላይ ሰው በቃ በአጠቃላይ አስደንጋጭ ፕራንክ አታድርጉ። ማንኛውም ዩቲዩበር ሰውን ደውላችሁ ማስደንገጥ፣ ያ ሰው ቶሎ ወደ እናንተ እንዲመጣ ለማድረግ የምጥሩበት መንገድ። እሺ ሰውየው መንገድ ላይ ድንገት መኪናው አደጋ ቢያደርስ እስቲ ንገሩኝ፣ ምንድነው የምትሆኑት? ሙሽሪት ሩታችን ህዝቡ እንዳለ እየናፈቀ ይጠብቅሻል። አንቺ ማለት ነው በተለያዩ ቤቶች እያካለልሽልን ነው። ቤታችሁ ቀዘቀዘ። ተይ ሩትዬ፣ እንደዚህ ጥሩ አይደለም። ኦዲየንሶች በጣም እያዘኑ ነው። እስቲ ኮሜንቶቹን ገባ ብለሽ ያቸው። ሩታ ምን ሆነሽ ነው ከቤትሽ የጠፋሽብን እያሉሽ ነው። እንግዲህ እስካሁን ወደ ዱባይ አልተጓዛችሁም አይደለም? ፕሮግራሙ ተራዝሟል። ኦኬ። ስለዚህ ለምንድን ነው ቻናላችሁ ሁለታችሁም ቪዲዮ እንዳይለቀቅበት ያደረጋችሁት? ከዚህ ኖሮ ይሁን ወይ አሳውቁና እንዴ። ምን ነው ለኦዲየንስ ክብር የሚለው ነገር ረሳችሁት እንዴ? በጣም ምስኪን ልጆች አሉ እኮ እናንተም በጣም በጉጉት የሚጠብቁት በአንድ ቤት ማለት ነው። እኛ ዩቲዩበር ስለሆንን እዛም የሚለቀቀውን ሁሉም ምናልባት ቤተሰቦቻችን ስለሆኑ ይሆናል አያመልጠንም። አንዳችን ከአንዳችን አያመልጠንም። እና ግን ደግሞ ለእናንተ ቪዲዮ የማይደርሳችሁት ወንድሞች አሉ። ስለዚህ ማለት ነው በቤታችሁ ብትገኙ መልካም ነው። እስክትሄዱም ድረስ የፈለጋችሁትን እየሰራችሁ ብትመጡ ቤተሰብ ይናፍቃችኋል። በነገራችን ላይ ተጠቃሚነቱ ለነሱ ነው ቤተሰብዬ። ያው ኦዲየንስ ግን ፍቅር ስላለው ለምንድነው በቤታችሁ ማትመጡት እያሏችሁ ነው። የምትጠቀሙት እናንተ ናችሁ። ግን ቤታችሁን ለምን እንዳቀዘቀዛችሁ አልገባኝም። ማለት ይሄን ያህል ጊዜያት ባለመልቀቅ ከባድ ነው። 5-6 ቀን ረጅም ነው ብዬ ነው የማስበው እኔ ማለት ነው። አሁን ከቅርብ ጊዜ ወዲህ የነሩታ ቤስት ኦፍ ፍሬንድ ከሆንኩ ወዲህ ማለት ነው
በየቀኑ ነው ቪዲዮ እየለቀኩ ያለሁትና አንዲት ቀን ሳጎድል በጣም ነው ብዙ ቀናት ሳለቅ እንደቀረሁ የሚሰማኝ ማለት ነው። ስለዚህ ሩታና አብርሽ በቤታችሁ ቪዲዮ ልቀቁልን የሚል ኦዲየንስ ስለበዛ ብዙዎቹም እየተከፉ ስለሆነ ምን እንላለን? ያው ክብር ለኦዲየንስ ነው ልል የምወደው። የራሳችሁን አታቀዝቅዙ። የራሳ እያወራራ የሰው ታማስላለች የሚባል ተረት አለ በሀገራችን አባባልና የራሳችሁንን ቤት ኩምተርተር አታርጉ። ደስ ይላል እኮ ከነሱ ጋር መስራታችሁ፣ በዛም ቤት ቪዲዮ መለቀቁ ደስ ብሎናል። እኛ እኮ ጠልተን ሳይሆን እናንተን ብሎ ደግሞ የሚከታተል ኦዲየንስ የለመዳችሁ ከ5 ከ6 ቀን በላይ ስጠፉበት ያስባል። ኢትዮጵያ እስካላችሁ ድረስ ይጨነቃል። ቢያንስ የሆነ ነገር ማለት አለባችሁ። ምክንያታችን ይሄ ነው ማለት አለባችሁ። ያለ ምክንያት ደግሞ ከቤታችሁ ሁለታችሁም አልጠፋችሁም። በተረፈ ቤተሰብ ቪዲዮ መሰራቱ ፕራንክ መሰራቱ ኖርማል ነው። የፕራንኩ አይዲያ ነው መጥፎ። ጽጌረዳ ከድሮም ጀምሮ እኮ ለሌሊት ላይ የሚመጣላት የፕራንክ አይዲያ እጅግ ከባድ ነው። ቤተሰብ ጽጌረዳ የፕራንክ አይዲያ ስታመጣላችሁ እዛ አካባቢ ያላችሁ የእሷ ጓደኞች ቢ ኬርፉል ነው ምላችሁ። ሌላ ምንም አይደለም፣ ተጠንቀቁ። አዎ ምክንያቱም ብዙ ጊዜ የሌሊት ላይ ነው ፕራንክ አይዲያ የሚመጣልኝ ብላለች አንድ ወቅት ላይ ማለት ነው። በተረፈ ግን የአብርሽና የዳኒ ድንጋጤ እኔንም አስደንግጦኛል። የምር ቤተሰብ አሁን አብርሽ በፍጥነት ሲነዳ ምናምን ወይኔ እያልኩኝ በቃ ስቅቅ እያልኩ ሆስፒታል በር ላይ ድረስ ነው የወሰደቻቸው። ጽጌ ነፍስሽ አይማርም። ሩታዬ ደግሞ ማለት ነው ሙሽራውን አብርሽን እንዴት ለባልሽ ማታዝኙ? እሺ ሌላው ያመጣው አይዲያ ኢትስ ኦኬ እንበል፣ እነሱ መስራት ስለፈለጉ ነው። ግን አንቺ እንዴት ነው ለባልሽ ማታስቢው? መኪናውን የሚይዘው እሱ ነው አይደለ? ድንገት መንገድ ላይ የሆነ ነገር ቢገጥምስ አብረሹ ነበርሽ። ስለዚህ ምንድነው የሚፈጠረው? በድንጋጤ ሲቸኩል ምናምን ነገር እንዴት የማገናዘብ አቃተሽና እኔ አንቺን ቦን የምር አልፈልግም አይሆንም ብዬ ነው የምቃወመው። ለሷ ነግረዋታል ለሩታ። ስለዚህ እኔ አንቺን ቦን እቃወም ነበረ። ምክንያቱም መኪና ነገር ከባድ ነው። የሆነ ቤተሰብ እንኳን የመኪና በእግር ደንግጦ በእግር ከቤቱ ወደ እናንተ ሰውን እንዲመጣ አድርጋችሁ ፕራንክ አትስሩ። ከባድ ነው። በኋላ ሰበብ በእናንተ ቢሆን ያ ሰው ሰበብ ብቻ አይደለም የሆነ ነገር ቢፈጠር የዘላለም ጸጸት። ፈጣሪ ሰውረን ከእንዲህ አይነቱ ነገር። ቤተሰብ ያው ቅድመ ጥንቃቄ ያስፈልጋል። የምናደርጋቸው ነገሮች ቅድመ መጠንቀቅ ያስፈልጋል ለማለት ያክል ነው። እንግዲህ በተረፈ እናንተ ደስ ባላችሁ ቤት ቪዲዮ መስራት መብታችሁ ነው። ያው ግን እኛ ስናያችሁ ደግሞ አያስችለንም፣ እንመጣለን። ስላየናችሁ ደስ ብሎናል። ሩታዬንም አብርሽንም እንዲሁም ሁላችሁንም ስላየናችሁ ደስ ብሎናል። በተረፈ ተጫወቱባቸው። የምር የጽጌ ታናሽ እህት አትቻልም። ወይኔ ኮፒ ፔስት ጽጌረዳን ነው የሆነችው። ቅልጥፍጥፍነቷ ምናምን ከነሱ በእድሜ ትነስ እንጂ በጣም አክቲቭ ናት። ወደፊት አትቻልም። ቤተሰብዬ የምሬ ነው የምላችሁ። እና እንግዲህ እነ ሩታ ቤታቸው አስባችሁታል? በምንድን ነው የሚገቡት? እንግዲህ አትገቡም ብለዋቸዋል እነ ዳኒና እነ አብርሽ። አይ ለነገሩ አይጨክኑም። እና ሩታዬ በስተመጨረሻ ማለት ነው አብርሽ ሙሽራችን እንዳታስከፊብን። አሁን እናንተ ማለት ነው የምትኮራረፉበት የምትናደዱበት ሰዓት አይደለም። ስለዚህ ማለት ነው ያው እንግዲህ እኛ መቼስ በእናንተ የቀለበት ፕሮግራም ልባችን ሰስፔንስ እንደሆነ ነው ያለው። መቼ እንደሚሆን ያው እንግዲህ እናንተ ናችሁ የምታውቁት። ለማንኛውም ቻናላችሁን አታቀዝቅዙት፣ ብቅ እያላችሁ ማለት ነው። በተረፈ ግን እንግዲህ ቤተሰብ ከዚህ በላይ አስተያየት መስጠት አልችልም። ግን ፕራንክ አይዲያ በጣም መጥፎ ነው። አንድ ወቅት ላይ ምን ተፈጠረ ቤተሰብ? በዚህ አጋጣሚ አፕሪል ዘፉል የሚባል ወቅት ነበር። ኢትዮጵያውያን ጠቅላላ ፕራንክ ያላረጉት ሰው የለም። እኔም በዚህ ፕራንክ አንድ ጊዜ ሸውደውኛል ማለት ነው። የኔ በስልክ ነው የማውቀው ሰው በህይወት የለም እንዲሆኑ እንዲደረሰበት ምናምን ብለው ነው በስልክ ፕራንክ ያደረጉኝ። በጣም ነው የደነገጥኩት። የሚገርማችሁ ያው ከኔ በጣም ከመደንገጥ የተነሳ የምናገረው ሁላ ነበረ ቃላት ያጠረኝና በኋላ ላይ ግን መልሰው አይ ፕራንክ ነው አፕሪል ዘፉል ነው ምናምን አሉኝ። እንዲህ አይነት ቀልዶች ደስ አይሉ። አንድ ጊዜ ደግሞ ማለት ነው የኔ ቤተሰብ ከሆኑ ሰዎች መካከል ማለት ነው በጣም የቅርብ ሰዎች ናቸውና ልጃችን እንዲደረሰበት ብለው በትራንስፖርት የትና የት ማለት ነው ቤተሰብ አቋርጦ ሄዷል፣ ቤት ድረስ ማለት ነው። ደንግጠው እና እዛ ሲደርሱ ሳቅ በሳቅ ምናምን እነሱ ላይ አናድድም። እግዚአብሔርን አስባችሁታል? የሆነ ነገር
ደረሰባቸው ብለው እንግዲህ ደንግጠው መንገድ ላይ ስንት ነገር ያጋጥማልና መንገድ አቋርጠው ሄደው ቤታቸው ሲደርሱ እነሱን ሲያዩ በሳቅ ተቀበሏቸው ማለት ነው። ይሄ በጣም የሞኝ ስራ ነው ለኔ እና እንዲህ አይነት ፕራንክ አትስሩ። እኔ ማንንም አልመክርም፣ አትስሩ። እንዲህ አይነት ፕራንክ ባይሰራ ጥንቅር ይበል ነው የምለው። ቤተሰብዬ በሌላ ቪዲዮ እንገናኝ። ወይ ጉድ! የዛሬው ደግሞ ይገርማል። ዘይገርም ነው። ቸር ቆዩልኝ።